ዛሬ ላለብን የግማሽ ፍጻሜ ቻምፒየንስ ሊግ ጨዋታ ላይንአፕ እንሰራለን። አባቴ ትላንት ምን አይነት ደስ እስካሁን አይቷል። ፈገግታው አልወረደም ነው ምን ገባለ። ዛሬ እንዴት አባላ ህዝብ ይቋጥራል። እኛ ግን በጣም ሪላክስ እንድናደርግ እድል ተሰጠን ነው ምን። ይሄን ጨዋታ አሸንፈን ፋይናል ደረስን ማለት አባቴ ታሪክ ለመስራት 5 ጨዋታ ነው የቀረን። ይሄን ካሸነፍን ደግሞ 4 ቻምፒየንስ ሊግ ፋይናል ፕሪሚየር ሊግ ኦልሞስት እጃችን ላይ ገባማ። ትላንት ምን አይነት ምሽት ነበረ ነው ማለት ኤቨርተን የልጅነቴ ገባሽ አይደል? በግማሽ ልቤ ብሉ ነኝ ካሁን በኋላ ማለት ቸልሲና ማን ሲቲ አይሆኑ እንጂ ገባለት ነው ማለት አባቴ። ሳንፈራ ነው ሳንፈራ ለማሸነፍ ሳንፈራ እንደ ፉላም ነው ምንገባው ገባ አይደል? በረኛና ተከላካዮቻችን 4-2 ተከላካይ ጋብሪኤል ሳሊባ ግድ ነው። ራያ ጋብሪኤል ሳሊባ ትገባለህ የተለመደ ነገር ነው። ግራ በኩል ሪካርዶ ካላፊዮሪ አይታችኋታል። ቦለር የሆነች ተጫዋች መግባት አለባት፣ ግዴታ መግባት አለባት። ተገባለች እዚህ ጋር ማለት ሃቨርስና ኦዲጋርድ ተመልሷል እየተባለ ነው። በቀኝ በኩል ቤን ዋይት ነው መግባት ያለበት ብለህ የምታስብ ብዙ ሰው ሊቃጠል ይችላል። ያው ሊንካፑን አይተዋልና እኔ ግን ማን ነው እኔ ሉክማን ምናምን እንደባለፈው እድል አግኝቶ አሁን ዋጋ ቢያስከፍለንስ ማን ሂንካፔን እዚህ ጋር ታስገባዋለህ። በዚህ በኩል አናጠቃም፣ በቃ አናጠቃም። ሳካ አለችልህ፣ ተረዳኝ አይደል? እዛ ጋር ቁጭ ብለህ 3 ሴንተር ባክ ካላፊዮሪ ብቻውን ያጠቃል ያባት ሂንካፔ እዚህ ጋር ቤን ዋይት ቁጭ ብለህ በቃ አማረርከኝ አንተ ሰውዬ። መሃል ላይ ስንመጣ ሉዊስ ኬሊ ይሰለፍ የምትሉ ሰዎች እብድ ናችሁ። ገባ አይደል? እንደዚህ አይነት ጫና ውስጥ መግባት የለበትም። ባለፈው ያሳየን ፐርፎርማንስ ምርጥ ነው። ዙቢሜንዲ ማረፍ ሲኖርበት ማሳረፍ እንደምንችል ስኬል ያሳየን እንጂ አመቱ ሲጀመር ዙቢሜንዲ እኮ አይተኸዋል እንዴ? ከእንደገና የአትሌቲኮ ጨዋታ ላይ ምርጥ ነበር። ተቀይሮ ገብቶ ፉላም ጨዋታ ላይ ምርጥ ነበር። ዛሬም ምርጥ ይሆናል ብዬ ገምታለሁ። ዙቢሜንዲ ትገቢያለሽ፣ ራይስ ትገቢያለሽ፣ ኤዜ ትገቢያለሽ። ኦዲጋርድ ሰከንድ ሃፍ ኖርማል ነው። ገባ አይደለ? ትሮሳርድ ያን ፐርፎርማንስ አሳይተሽ ማርቲኔሊ የሚባል ሰውዬ ሰከንድ ሃፍ ነው እንጂ ማየት አልፈልግም። ትሮሳርድ እዚህ ጋር ደቅት ያለሽ ማለት ቡካዮ ሳጋ ስታር ቦያችን ደቅት ያለሽ ግልጽ ነው። በቃ አታካችን አሳይተውናል። ሃፍ ታይም ብቻ በሃፍ ታይም ብቻ ምን እንዳሳዩን አስበው። ፊት ለፊት ደግሞ ቪክተር ግሎከሬዝ ግሎክ አባቴ we are the gunners አትሌቲኮን ምናዋርዳት እየመሰለኝ ምናዋርዳት ምትቋጥር ሰው በሙሉ ማን ነው አይምሮ ላይ ምን ማስቀመጥ አለብን መሰለ። ሲቲ ትላንት ጣለልን ነው ማለት ሲቲ 5 ነጥብ አንድ ተስተካካይ ጨዋታ 5 ነጥብ ነው። በደንብ አርጋ ቋጥር። ያው በባለፈው የሆነ ልጋጋም ጨዋታን ያሳያችሁ ልጋጋም ጨዋታ፣ በዚህኛው ግን ኤክስትራ ልጋጋም ይሆናል ማለት ኤክስትራ ልጋጋም። አረዴ በሪሞት እያሳለፍኩ ነው እንጂ ማየው 90 ደቂቃ ጨርሶ። አዎ አረ ከባለፈው ተምሬያለሁ እያሳለፈኝ ነው ምና አለቅ እንጂ አያልቅማ አያልቅም። ለነገሩ የኔንም የትላንቱን ጨዋታ ብዬ አይቼ ጨርሼዋለሁ። አይከብደኝም ብቻ እንደምንም አድርጌ ጨርሰዋለሁ። እና እንደሚመስለኝ አርሰናል ዛሬ ያልፋል። ቀጣይ ግን ቤት እንደምታልፍ ያው እዚህ ላይ ጉቦ ምናምን አይሰራማ። ቤት አርገህ እንደምታልፍ እናያለን። ይቆማል ወይ ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ወይ? ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ። አታፍጥብኝ፣ ከዚህ የተሻለ ሐሳብ የለም። ሳምሮት ግን በልቶ ወያለ አስተዳድረኝ፣ ወያለ ይግዛ ያስተዳድረን። ይሄን አንተ ሐሳብ ምትቋጥር ሆነ አርፈህ ቋጥር። ጂሜን አታምጣ። ቋጠሮን ወደ ትግል ቀይረን ድልን እንቀዳጅ። ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ። ሰው በሰጠን ደስታ ተዘናግተን የራሳችን ደስታ እንዳናጣ የሆነው ሁሉ ረስተን የዛሬው ጨዋታ ላይ ሙሉ ትኩረት እናድርግ ሲል አጸቋማ እያሳሰበ ዛሬ ማታ ሁሉም የአርሰናል ደጋፊ ከ20 ዓመት በኋላ በደስታ እንባ ተቃቅፈን የምናለቅስበት ሰናይ ምሽት እንዲሆን ሁሉም የመድፉ ቤተሰብ በፍሬና በአንቴና የተቀዳጀ ድጋፍ እንዲሰጥ አሳስባለሁ። አጸቋማ ሴንትራል ኮማንድ። አርሰናል ይቅደም፣ ያቋጣሪ ይውደም። ገብተናል የስፔኑ ኃያልና ገናናው አትሌቲኮ ማድሪድ ጋር ተከስተናል። እንግዲህ መተንላል ደና አርገን ልንቆላችሁ ነው። እርግጠኛውን እነግራችኋለሁ ይሄ ጨዋታ ላይ እናስደነግጣችኋለን። ትላንት እንደዛ ስትፈነጫ አድራል ያዳሜ ማለት ነው። ዛሬ ደግሞ በሐዘን ነው የምተኛው ነው ማለት እንደዛ ተደስተ የተኛው ትላንትና ዛሬ በሐዘን ትተኛታለ ነው ማለት። እና ደግሞ አንድ ነገር ልንገራችሁ፣ እዚህ አስደንግጠናችሁ ፕሪሚየር ሊጉ ላይ
አደጋ ከተከሰተባችሁ አይመለከተንም ነው ማለት። ምንም የሚመለከተን ነገር የለም። እኛ ብቻ ደና አርገን የምንቆላችሁ ይሆናል። እኔን እመኑኝ ነው የምላችሁ። ዛሬ በእርግጠኝነት አትሌቲኮ ማድሪድ ወደ ዋንጫ የሚያልፍ ይሆናል። እርግጠኛ ሆኜ እነግርሃለሁ። አትሌቲኮ ማድሪድ 4 ውስጥ ገብቶ ማለት ነው በዚህ 15 ዓመት ወደ ዋንጫ ያላለፈበት አንድም ጨዋታ የለም። ይሄንን አስረግጣችሁ ወቁልኝ። ለማንኛውም ለጀሞ ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ጀራዳ ልጆች መተናል የለንደኑን ሀያል ክለብ አርሰናልን ይዘን ተከስተናል። የጨዋታ ቀን ነው ይላል ዛሬ ፋሚሊ። ዛሬ ምሽት 4 ሰዓት ሲል ክለባችን አርሰናል በሻምፒዮንስ ሊጉ አትሌቲኮ ማድሪድን ይዞ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 2-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። መልካም ቀን፣ መልካም ጨዋታ፣ መልካም እድል። ይመቻችሁ። ቡኤኖስ ኖቼስ ጀማው። እንግዲህ በዚህ ገብቼ ቪዲዮ ሰራለኝ ብዬ ሳስበው ምደርስ እየመሰለኝ አይደለም። ዛሬ ማች ዴይ ነው፣ ግማሽ ፍጻሜ ነው። ኢትስ ቢግ ጌም። ስለ ጨዋታው አንዳንድ ነገር ልበላችሁ። ለቡድናችን በጣም ጸደይ በሆነ ዜና ዛሬ ካይ ሃቨርትዝ እና ማርቲን ኦዴጋርድ ወደ ሜዳ ተመልሷል። ሁለት ተጫዋቾች መኖራቸው ማለት ክለባችን እንደፈለገው እንዲጫወት ያግዟል። ባለፈው እንግዲህ ሁለቱም እንዳልነበሩ ታውቃላችሁ። በጊዮ እና በኤዜ ነበር የጫወተው። ኳሱን እንደፈለገ እንድንጫወት የፈለገው አይነት ነገር መተግበር እንዲችል አርቴታ አማራጮችን ይሰጠዋል። በአትሌቲ በኩል መጠንቀቅ ያለብን ሁለት ሰዎች ዛሬም ግልጽ ናቸው። ዋና ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ከምንም ነገር ላይ ምንም ነገር መፍጠር የሚችል ልጅ እንደሆነ ታውቃላችሁ። ስለዚህ ተከላካዮቻችን በጣም አለርት መሆን አለባቸው። ባለፈውም እንዳልኩት ሁሉ ጊዜም እንደምለው ግን የዚህ ቲም ቁልፍ ያለፈው ጨዋታ ማን ኦፍ ዘ ማች ተብሎ የተሸለመው አንቷን ግሪዝማን ጋር ነው። ግሪዚ እድሜዋ ሄዷል ምናምን ብሎ ነገር የለም። በስርዓት ወጠረን መያዝ መቻል አለብን። ነጥቡ ማግኘት ምንፈልግ ከሆነና ወደ ቀጣይ ዙር ማለፍ ምንፈልግ ከሆነ ክለባችን ማለት ነው በግርግር ማይልስ ሉዊስ ስኬሊን ሚድፊልድ ላይ አድርጎ ካየነው በኋላ የዛሬው ጨዋታ ላይ በስኬሊ ነው በዙሜንዲ ነው ጤነኛ። ኦብቪየስሊ አርቴታ በዙሜንዲ ነው የሚጀምረው፣ ዙሜንዲ ነው የሚያስቀድመው። ነገር ግን ጥሩ ላይክ ለውጥ ማምጣት የምንፈልግበት ወይ ደግሞ ጨዋታው ላይ ማንፈልግበት ቦታ ላይ እንኳን ብንገባ ለውጥ ላይ መጣልን የሚችል ሚድፊልድ እንዳለን እያየን እንገኛለን። አርቴታ ከወሰነ ቪክቶር ጂም ባለፉት ጨዋታዎች ላይ የሚገርም አቋም እያሳየን ይገኛል። ባለፈውም አስቆጥሯል 2 ጎል። ከዛ በፊት የአትሌቲም ጨዋታ ላይ እንዳስቆጠረ የምናስታውሰው ነው። በጣም ደስ በሚል ሁኔታ ሊጉን በራሳችን እጅ ማድረግ ይችላል። በራሳችን የምንወስንበት ቦታ ላይ ተቀምጠናል። ዛሬም እንግዲህ ሻምፒዮንስ ሊግ ጨዋታውን የምናሸንፍ ከሆነ ከ20 ዓመት በኋላ የሻምፒዮንስ ሊግ ፍጻሜ ማለትም በእኔ እድሜ የመጀመሪያ የሻምፒዮንስ ሊግ ጨዋታ ፋይናልማ ይሆናል ማለት ነው። ትልቅ ነገር ነው ለክለባችን፣ በጣም ትልቅ ሳምንት ነው። የዌስት ሃምን ጨዋታ ጨምሮ ይሄ ጨዋታ በአርሰናል አሸናፊነት 3-1 ያልቃል ብዬ አስባለሁ። ምን እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያደርጋችሁ ይመቻችሁ። ጀማ ማለት ነው። ዛሬ በጀማ ሰብሰብ ብለን ቋጠሮ ማብራችን እናስቀጥላለን ማለት ነው። ትላንትና ኖቲንጋም ፎረስት ሜዳዬ ድረስ መጥቶ ተሳለቀብኝ። የሱን ይሁን ብዬ ስቀበል ኤቨርተን የቀድሞ ሌጀንዷን አጨብጭባ ነው 1 ነጥብ የሰጠችው። ኤቨርተን እውነት ከማን ሲቲ ጋር እንደዚህ 3 ይወጣል ብላችሁ ማን ነው የጠበቀው? የመጀመሪያው ጎል ሲገባ እኔ ካውንት ዳውን የጀመርኩት 1-2 ማለት ነበር፣ ግን ደግሞ አልሆነም። ኤቨርተናውያን ዴቪድ ሞይስን ጨምሮ የቀድሞ ሌጀንዳቸውን ደገፍ ነው ያደረጉት። ፔፕ ጋርዲዮላን አንገት አስደፍተዋል። ዛሬ የቋጠረው ቀን ነው። ሁላችንም እንቋጥራለን። ከአንድ ቀን አይዘለን ባይዜ ለ3 ቀን ነው ደስታቸውን ቢሰጣቸውም ቲማቸው የሚሰጣቸው ማለት ነው። ዛሬ እንቋጥራለን። ወይ እነሱ ወደ ፋይናል ያልፋሉ ወይ እኔ ፍሬን ሰዋለው ማለት ነው። ወደ ፋይናል ካለፉ 10 ዓመታቸው፣ ካራባው ካፕ ከበሉ 30 ምናምን ዓመታቸው፣ ፕሪሚየር ሊግ ከበሉ 20 ምናምን ዓመታቸው። ይሄ ጀማ የመጨረሻውን ሳቅ ለመሳቅ አፍታ ነው የሚጠብቀው ማለት ነውና ዛሬም አስቸጋሪ ቀን ነው የምናረግባቸው። ኤቭሪባዲ ፍሬህን ሰዋት ዝግጁ ሁን። ዛሬ ተስቆብናል፣ ተሳልቀውብናል። እቺን የመጨረሻ ሳቅ እኔ መጨረሻ ላይ ዛሬ ሌሊት ላይ እስቃለሁ። መቻችሁ ሁልሽም ጌት ሬዲ። ለሀቅ ስነግራችሁ ማለት ነው። ለሀቅ እኔ አሁን እየሰጋ ያለሁት ማለት ነው አርሰናል ፕሪሚየር ሊጉን እንዳይበላው አይደለም፣ ሻምፒዮንስ ሊጉ ላይ ገግሞ እንዳይበላ እየፈራው ነው። የምሬን ነው። ፕሪሚየር ሊጉን ሴኪዩር ማድረጉን ካረጋገጠ እርግጠኛው ነው የምነግራችሁ። በቃ ታሪክ ለመስራት ይጋጋጣሉ ነው፣ ታሪክ ለመጻፍ በቃ ሁለቱንም ለመብላት እዚህ ጋር የሆነ ነገር ስላቀለሉ ይገግሙባቸዋል። አሁን ሙኒክ እና ፒኤስጂ አርሰናል ጋር ከተገናኙ ፋይናል ላይ አሁን እንደምታዩዋቸው ላይሆኑ ይችላሉ፣ ሊገግሙባቸው ይችላሉ። እነ ገብርኤል ማጋሌሽ ወጥረው ዘግተው ብቻ እንጃ የሆነ ነገር
እንዳይሰራ ነው የሚሰገው። እንዳይገግም አርሰናል ቻምፒዮንስ ሊጉ ላይ እንዳይገግም ቋጥር። እኔ ፕሪሚየር ሊጉ ሰንዶ ፕሪሚየር ሊጉ ኦልሬዲ እያበቃለት ነው። ቻምፒዮንስ ሊጉን ፍሩ ቻምፒዮንስ ሊጉን የምር እኔ በጣም ይሰገው። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። አይ ሌላ ሌላው